በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን እናት ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። እመቤታችን ቅድስት ድንግል ማርያም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያችን፣ በሕይወታችን ከሚገጥመን ማዕበልና ፈተና ሁሉ እርሷን ኃይል አድርገን የምንሻገርባት መርከባችን፣ በሐዘናችን በመከራችን ጊዜ እንባችንን የምታብስልን ከልጇ ከወዳጇም ምሕረትን ለምና የምታሰጠን የታመነች የክፉ ቀን መጠጊያ የሆነች እናታችን ናት። እርሷንም በጠራናት ጊዜ አለሁላችሁ ትበለን። የእናትነት ፍቅሯና አማላጅነቷ ከእኔም ከእናንተም ጋር ሁልጊዜ ጸንቶ ይኑር። ከጠላት ዲያብሎስ ወጥመድና ከክፉ ነገር ሁሉ በእናታዊ እጆቿ ከልላት አሳልፈን። የታመሙትን ትፈውስልን፣ ያዘኑትን ታጽናናልን። አገራችንን ሰላም፣ ቤታችንንም የበረከትና የፍቅር የአብርሃም ቤት ታደርግልን ለዘላለሙ አሜን። ከዚህ በመቀጠል በሐምሌ ወር የሚጸለይ የእመቤታችንን የውዳሴዋን ጸሎት፣ የመልክ ምስጋናዋን፣ የተአምሯን ዜናና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት ከእኔም ከእናንተም ጋር ጸንቶ ይኑር ለዘላለሙ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና ሁለተኛ ክፍል። የማክሰኞ ውዳሴ ማርያም። የመመኪያችን ዘውድ፣ የደህንነታችን መጀመሪያ፣ የንጽህናችንም መሰረት እኛን ስለማዳን ሰው የሆነ የእግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይቻል ነው። ቅድስት ሆይ ለምኝልን። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ካንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ የእግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ሕፃን አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁን ያገኘባት ሳጥን አንቺ ነሽ። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለሙ ሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በሚገባ የአምላክ እናት ተብለሻልና ደስ ይበልሽ። የሔዋን መድኃኒት ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግበውን እርሱን ጡትሽን አጥብተሽዋልና ደስ ይበልሽ።
የሕያዋን የጻድቃን ሁሉ እናታቸው ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጥጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽልን ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግ ንጉሥን ወልደሽልናልና ፍጥረታትን በልዩ ልዩ መልክ የፈጠረ የእርሱን የገናናነቱን ነገር ፈጽመን መናገር አይቻለንምና ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግና በጢስ በጨለማና በነፋስ የሸፈነ ፈርተው የቆሙትንም በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸው ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኗ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱን የሚያስተሰርይለት ዘንድ በሰማያዊ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግልን ገናናነቷን ሊናገሩት አይቻልም። ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይና የማይመረመር ታይቶ የማይታወቅ እርሱን በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ደንጊያ ከአብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፍ ሆንሽ፣ የሃይማኖትን መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብን ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እርሱን ከወለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋን ሆነሻል። የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናቱ መልካሟ ርግብ ሆይ ስምሽን ለልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ። የታቀፍሽውን መላእክት ያመሰግኑታል፣ ኪሩቤልም በመፍራት ይሰግዱለታልና ሱራፌልም ክንፋቸውን ዘርግተው ያለማቋረጥ የሚመሰገን ንጉሥ የክብር ባለቤት ይህ ነው፣ በይቅርታው ብዛት የዓለምን ኃጢአት ያስተሰርይ ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጣዕዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይው አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት እንደ ምስኪን አደረ! ከሰማያት ወርዶ የእርሷን ባሕሪ አድርጎ ተወለደ። በ6ኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ
የዚህች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንደዚህ ያለ የምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንደዚህ አላት፣ ማርያም ሆይ አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንደዚህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢየአምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ካንቺ ወገን የምትሆን ካረጀች ከሸመገለች በኋላ ጸነሰች፣ ልጅንም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናት ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳንም ከሰማዕታትም ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። በእመቤታችን በቅድስት ድንግል ማርያም በመታሰቢያዋ ቀን የሚጸለይ የመልክ ምስጋናዋ ይህ ነው። መልክዓ ኤዶም። ሰላም ለዝክረ ስምኪ በአምሃ። እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ። የእኔ አገልጋይሽ ኃጢአት ከሰማይ ከዋክብት ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጪኝ። ሰላም ለዝክረ ስምኪ ሀሊብ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ ርግቤ ርግቤ እያለ የሚያመሰግንሽ የጥበበኛው ሰሎሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ
እህል ጥበብን መግቢኝ፣ ከብዙ በጎ በጎ ሥራዎች አንዱ መስጠት ነውና። ልብኪ የዋህ እመቤቴ ማርያም ሆይ ኃጥእን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው። ድንግል እመቤቴ ሆይ ስለዚህም ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ፣ ሐዘኔን ጭንቀቴንም አንቺ ታውቂያለሽና። ከመከማኪ ማርያም እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታትም ወገን ቢሆን ከቶ እንዳንቺ የምወደው ማንም የለም። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረግኩ በአንቺ ከመታመን በቀር ሥራዬ ኃጢአት ብቻ ሆኗልና ለእርዳታዬ ፈጥነሽ ድረሽልኝ። ይትህደግኒ አቂበ እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። ሀበሆር ኮሪ እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም በዚያ ቸርነትሽ ጠባቂ ሁነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ በአንድ ዘርዝሪ። ንኢ ማርያም እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ ኃጢአት ታደርጊኝ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። ንኢ ማርያም እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። ንኢ ማርያም እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበ ቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። ንኢ ማርያም እመቤቴ ማርያም ሆይ ዘር ያልወደቀባት ገበር ያላረሳት የቅዱስ ቁርባን አዝመራ ያፈራሽ ገራይት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም የወደዳትን መልሳ ታጠፋዋለች። በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህንን ስራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። ንኢ ማርያም እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ትተይኝ ይሆንን ወይንስ ትንቂኝ ይሆን? እንግዲያ የልቤ ሐዘን ለማን ነግረው ይሆን? ንኢ ማርያም እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ።
ድንግል እመቤቴ ሆይ በየዘመኑ በየዕለቱም ሁሉ ማሪኝ፣ ይቅርም በይኝ። አንቺ ከማርሽኝ ይቅርም ካልሽኝ የሚፈርድብኝ ማን ነው? በሥጋና በነፍስ የሚፈርድ ልጅሽ ነውና። እስእለኪ እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጪ ዘንድ እማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከእኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ ይገኝ ዘንድ እኔ በደለኛው አገልጋይሽ እማልድሻለሁ። አተከስኩኪ እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ኃጢአተኛው ጎስቋላው አገልጋይሽ አሳዘንኩሽ ይሆንን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና መሐሪዋ እናቴ ሆይ ይቅር በይኝ፣ አረጋጊኝ እንጂ አትተይኝ። አተከስኩኪ እመቤቴ ማርያም ሆይ በመሴሰንና የዝሙት ሥራ በመስራት ሐሰትን በመናገር አሳዘንኩሽ ይሆንን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብእ በጥርኝ ውሃ ገነት ለመግባት በቅቷልና። ኦ ርኅርኅተ ሕሊና ሩኅሩኅ እመቤቴ ሆይ አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል። ድንግል እመቤቴ ሆይ ሁልጊዜ በጎ በጎ ነገርን አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜን ታገሺኝ። እለትወርዱ ታሕተ እናንተ በዚህ ዓለም ያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷም ጥላ ስር የተጠለለ ዘማዊ ወይንም ሴሰኛም ቢሆን ፍጹም ድንግል ይሆናልና። ተአምርኪ ብዙኃ እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ተአምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔን ከርታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩኅሩኅ እናቴ ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። ተአምርኪ ብዙ እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ። እኔም ንስሐ ሳልገባ እንዳልሞት ዕድሜን ትጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። ናዛዚቴ ማርያም እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ፣ እርጅናዬን በወጣትነት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረ። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትና ዕጣንን እንደዚሁም ቅዱስ ቁርባንን በማቅረብ ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኚ። ስምኪ ድንግል እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘን የታረጋጊኝ ዘንድ ፈጥነሽ ወደ እኔ ነይ። ንዴተ ሥጋ ወነፍስ
እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ሳጥን ወስጄ ገንዘብ አደርገዋለሁ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። አፈወ ሃይማኖት እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥበት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቶ አንቺ ነሽ። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽ። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ። በፍቅርሽ ወይን ጣዕምም ልቦናዬ ይደሰታል። አበዊነ ቅዱሳን እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ። መድኃኒታቸው የሆንሽ አንቺንም መልካም ፍሬ ያፈሩ አስገኙ። ድንግል እመቤቴ ሆይ የደካማው የመጠጊያ ተራራ ነሽና፣ ጻድቅስ በበጎ ሥራው ይድናል። እንደኔ ያለው ኃጥእ ግን መሸሻው መጠጊያው ከአንቺ በቀር ወዴት ነው? ሰላም ለመልክዕኪ እመቤቴ ማርያም ሆይ መጻሕፍት እንደተናገሩት እንደሚያስረዱትም የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ። የሚወዱሽ የሚያከብሩሽም ሁሉ በረከትሽን ያገኙ፣ የሚጠሉሽ የሚንቁሽ ግን ፈጥነው ይጥፉ። ስብሐት ለኪ ማርያም የአብ ሙሽራው ማርያም ሆይ ለአንቺ ሰላምታ ይገባሻል። የወልድ እናቱ ማርያም ሆይ ለአንቺ ሰላምታ ይገባሻል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ፣ ከመከራ ሥጋ ከመከራ ነፍስ ሰውሪኝ፣ ለዘላለሙ አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት በአንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ በሰኔ 21 ቀን ፊልጵስዩስ በሚባል አገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ። በዚህም በዓል ዳግመኛ ምዕመናን ሕዝቡ ቀድሞ እንደተናገርነው በቤተ ክርስቲያን ይሰበሰቡ ነበር። ይህ በዓል ገናናና የታወቀም ነውና ከአውራጃው ሁሉ ከአህጉርም ሁሉ ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩዋት ነበር። ቄሱ ሥጋውን ደሙን በባረከ ጊዜ ድንግልም በእጆቿ ትባርክ ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ የተጌጠ ልብስን ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያንንም ለማክበር እርሷንም ለማየት ያጌጡ ነበር። ምዕመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ በሐር ልብስ ተሸልመው በወርቀ ዘቦ ግምጃም የብር ጉንጉን ያለበትን ለብሰው ያዩዋት ነበር። እስላሞችን ባዩዋት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህንም በሰማ ጊዜ ክርስቲያን ሁሉ
በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከእነርሱ ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዚህችን አውደ ዓመት ክብር የሚናገር ድርሳንን አነበቡ። ከዚህም በኋላ በእልረዱስ ዘመን የተደረገ ተአምሯን የሚናገር መጽሐፍን ማንበብ ጀመሩ። ያን ጊዜም እስላሞች ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸውም ዘንድ ገዳሙንና ቤተ ክርስቲያኑን ከበቡት። እስላሞችንም ከእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፉዎች እስላሞች እጅ ታድናቸው ዘንድ በብዙ ለቅሶ አመለከቱ። እነዚህም ድንግልን ሲለምኗት እስላሞች ወደ ቤተ ክርስቲያን ገቡ። አለቃቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል በፍጹም ብርሃን ተጋርዳየ። ያን ጊዜም ግንባሩን ምድር አስነክቶ ሰገደላት። ከእንግዲህ ወዲህ አንቺ ያማርሽ ነሽ፣ ንግሥት ሆይ ደምግባትሽም መልካም ነው አለ። ከዚህም በኋላ ወደ ባልንጀሮቹ ተመልሶ ይቺ ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተ ክርስቲያንን ማፍረስ የሚቻለው አይኖር፣ አንድስ እንኳን ወደ እነርሱ እጁን ዘርግቶ የሚማርክ አይኖር። ይህንን ትእዛዜን ያፈረሰውን ግን በሰይፍ አስመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አገቡ። ክርስቲያኖችም ሄደው ይህንን ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። እርሷም ፍቅሯን አሳደረችባቸው። በፍጹም ደስታ ደስ አላቸው። ከዚያች ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለመደንገጥ ያለመፍራት በዓሉን መላልሰው አከበሩ። እግዚአብሔርንም አመሰገኑት። ይህንን ፍጹም ጸጋን የሰጠቻቸው በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንንም አመሰገኗት። ይህንንም ተአምር ያዩ ወደ ኢትዮጵያ ደረሱና አስረድተው ተናገሩ። ባሮቹን ምዕመናንን መንግሥተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ ከነ ልጆቹ እስከ ዘላለም ድረስ ለማዳን ከዚህች ንጽሕት ድንግል የተወለደ የፈጣሪ እግዚአብሔር ምስክርነቱ ሐሰት የለበትም። ልመናዋ ክብሯ በእውነት ለዘላለሙ ይደርብን፣ አሜን። በወርሃ ሐምሌ በ21ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 ቀን በዚች ቀን አምላክን በሥጋ የወለደች የእመቤታችን የድንግል ማርያም የበዓሏ መታሰቢያ ነው። እርሷ ስለ እኛ ሁልጊዜ ትማልዳለችና። ለእግዚአብሔርም ምስጋና ይሁን። የሕይወትና የድኅነት ወደብ ትሆነን ዘንድ እርሷን እናቱን ስለሰጠን በረከቷም በሁላችን የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። በዚህችም ቀን ቅድስት ሄራኒ የስሟ ትርጓሜ ሰላም ፍቅር የሆነ ለንጉሥ ሉኪያኖስ ልጁ ምስክር ሆና ሞተች። እርሱም አባቷ ያማረ አዳራሽን ሰራላት። መስኮቶቹንም 8 አደረገ። ቅጽሩንም በዙሪያው 12 አደረገ። ማዕድንም ሰራላት። የወርቅና የብር የሆኑ ሳህኖችና ጽዋዎችንም አዘጋጀላት። የሚያስተምራትም አንድ ሽማግሌ ሰው አደረገላት። ከዚህም በኋላ በዚህ አዳራሽ ውስጥ አኖራት። የሚያገለግሏትም 3 አገልጋዮችን በእርሷ ዘንድ አድርጎ ደጃፎቿን በላይዋ ዘጋ። መምህሯን በውጭ ሆኖ ያስተምራታል።
ዕድሜዋም 7 ዓመት ሆናትና ያን ጊዜ ራእይን አየች። በማዕዷ ላይ ርግብ ስትቀመጥ በአፏም የወይራ ቅጠል አለ። በማዕዱም ላይ አኖረችው። ሁለተኛም ንስር መጣ፣ ከእርሱም ጋር አክሊል አለ፣ በማዕዷ ላይ አኖረው። ዳግመኛም ቁራ መጣ፣ ከእርሱ ጋር ከይስ ያለ፣ በማዕዷ ላይም አኖረው። እርሷም ደነገጠች፣ ለመምህሯም ነገረችው። እርሱም እንደዚህ ብሎ ተረጎመላት። ርግብ የሕግ ምልክት ናት። የዘይቱም ቅጠል የክርስትና ጥምቀት ናት። ንስርም ድል አድራጊነት ነው። አክሊልም ለሰማዕታት የሚሰጥ ክብራቸው ነው። ቁራ የንጉሥ ምሳሌ ነው። ከይሲውም መከራ ነው። አንቺም የክብር ባለቤት በሆነ ክርስቶስ ስለ ስሙ ትጋደይ ዘንድ አለሽ አላት። ከዚህም በኋላ ይጎበኛት ዘንድ አባቷ ወደ እርሷ መጣና ልጄ ሆይ ከመንግሥት ታላላቆች ለአንዱ ላጋባሽን እሻለሁ አላት። እርሷ ግን ከልቦናዬ እስክመክር 3 ቀኖችን አባቴ ሆይ ታገሰኝ ብላ መለሰችለት። አባቷም በሄደ ጊዜ በጣዖታቱ መሠዊያ ፊት ተነስታ ቆመችና ስለ ጋብቻ የሚሆነውን ይገልጡላት ዘንድ ለመነቻቸው። እነርሱም ምንም ምን ከቶ አልመለሱላትም። ከዚህም በኋላ ዓይኖቿን ወደ ሰማይ አቅንታ የክርስቲያን አምላክ ሆይ ወደምትፈቅደው ምራኝ ብላ ጸለየች። ያን ጊዜ እግዚአብሔር መልአክ መጥቶ እንደዚህ አላት፣ እነሆ ነገ ከጳውሎስ ደቀ መዛሙርት አንዱ ወደዚች አገር ይመጣል። እርሱም የክርስትና ጥምቀትን ያጠምቅሻል። በማግስቱም ያ ሐዋርያ መጥቶ የክርስትና ጥምቀትን አጠመቃት። በሦስተኛውም ቀን እንደ ቀጠረቻቸው አባቷና እናቷ መጡ። እርሷም እንደዚህ አለቻቸው፣ እኔ ሰማይና ምድርን በፈጠረ በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ የማምን ክርስቲያን ነኝ። አባቷም ይህንን ሰምቶ በእርሷ ላይ ተቆጣ። ወደ ከተማው መካከልም አውጥተው በጎዳና ላይ እንዲጥሏትና በፈረሶች እግር እንዲያስረግጧት አዘዘ። ወታደሮችም ንጉሡ አባቷ እንዳዘዘ አደረጉባት። ነገር ግን ምንም ምን ክፉ ነገር ከቶ አልደረሰባትም። ይህንንም ድንቅ ሥራ አባቷና እናቷ ባዩ ጊዜ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ አመኑ። መንግሥታቸውንም ትተው ለእርሷ ወደ ተሠራው አዳራሽ ሄደው በውስጡ ተቀመጡ። በጎረቤታቸው ያለ ንጉሥም ዜናቸውን በሰማ ጊዜ ወደ እነርሱ መጥቶ ወደ መንግሥታቸው እንዲመለሱ ተናገራቸው። እነርሱም አልፈለጉም። እርሱም መንግሥታቸውን ያዘ። ቅድስት ሄራኒንም ይዞ አሰቃያት። ከዚያም አንበሶችን እባቦችን በላዩ አሰደደ። ምንም አልቀረባትም። ሁለተኛም በመጋዝ ቆረጧት። በአንገቷም ውስጥ ታላቅ ደንጊያ አስሮ ከባህር ውስጥ ጣላት። የክብር ባለቤት ጌታችንም ከዚህ ሁሉ አድኖ ያለ ጥፋት በጤና አስነሳት። ከዚህም በኋላ እርሷን ያጠመቀውን ሐዋርያን አባቷ ጠርቶ ከቤተሰቦቹ ሁሉ ጋር ተጠመቀ። ቁጥራቸውም 300 ሆነ። ከዘመዶቹና ከሀገር ሰዎችም ብዙዎች ተጠመቁ። ከዚህም በኋላ ከሃዲው ንጉሥ ኑማሪያኖስ የቅድስት ሄራኒን ዜናዋን ሰማ። ወደ እርሱም አስቀርቦ ቀላኒካ ወደሚባል አገር ወሰዳት። በዚያም ጽኑ ስቃይን አሰቃያት። በበሬ አምሳል በተሠራ የነሐስ በርሜል ውስጥ ዘጋባት። የክብር ባለቤት ጌታችንም ያንን በሬ ሰብሮ ቅድስት ሄራኒን ያለ ጥፋት በጤና አወጣት። የክብር ባለቤት ጌታችንም ያንን በርሜል ሰብሮ ቅድስት ሄራኒን ያለ ጥፋት በጤና አወጣት። ከዚህም በኋላ ኑማሪያኖስ ሞቶ በእርሱ ፈንታ ሳፎር ነገሰ። እርሱም የቅድስት ሄራኒን ዜና በሰማ ጊዜ ወደ እርሱ አስቀርቦ በእጁ ውስጥ ባለ በታላቅ ጦር ወጋትና ነፍሷን አሳለፈች። የክብር ባለቤት ጌታችን ኢየሱስ ክርስቶስም ከሞት አስነሳት። ንጉሥ ሳፎርም ባየ ጊዜ እጅግ አደነቀ፣ ሰገደላትም። በጌታችን በኢየሱስም አመነ።
ከእርሱም ጋር ከሀገር ሰዎች ብዙዎች ወገኖች አመኑ። ቁጥራቸውም 31 ሺህ ሆነ። ከዚህም በኋላ በዚያች አዳራሽ ውስጥ እናትና አባቱ አረፉ። እርሷን ግን አምላካዊት ኃይል ተሸከመቻት። ወደ ኤፌሶን አገርም አድርሳት በዚያ ታላላቅ የሆኑ ድንቆች ተአምራቶችን አደረገች። በፋርስ ነገሥታት በመቄዶንያ በቀላኒካና በቁስጥንጥንያ ነገሥታት ፊት በጌታችን በኢየሱስ ክርስቶስ ስም ከመሰከረች በኋላ ወደ ወደደችው ክርስቶስ ሄደች። የድልና የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የእናታችን የቅድስት ድንግል ማርያም ጸሎቷና ምልጃዋ የእናትነት ፍቅሯም አይለየን። የጻድቃኑና የሰማዕታቱም ረድኤታቸው በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።